ተረጋጊ እንጂ ፍራታ። ምን ነው ችግር አለ? አይ ምንም ችግር የለም። እና እንዴት ነው? መቼም እንዴት ነው ያልሽው ውጤቱን አይደለም አይደል? ከአንቺ ውጪ ሌላ ሰው ውጤቱን ማየት እንደማይችል ታውቂያለሽ። ቆይ ይህንን ቲቪ ከዚህ ሳነሳው ምን ላይ እንደምታፈጥ እናያለን። የማትረባ ይቅርታ ከእጅ አምልጠሽ። በደንብ አትይዘኝም እንዴ? አማልኮ አዎት፣ አንቺ ብቻ ያለሽበትን ንገሪኝ፣ የፈለግሽውን ነገር አደርግልሻለሁ። ወንድሜ ትወደኛለህ? አትወደኝም? እኔም በጣም ነው የምወድሽ እህቴ። ረግሻት ፈጣሪ ወቀው። ቆይ ምን ተፈጥሮ ነው? የት ነኝ ያለችክ? ምን እንደተፈጠረማ የረግሻትን ራስሽ ወቀው። እውነትሽን ነው? ዘሌ ትመጫለሽ? አዎ እመጣለሁ። አምላክ ይርዳኝ እባክህ። ግን አንቺንም ጠይቄ በዛውን ቤተክርስቲያን ሄዳለሁ ብዬ ነው የመጣሁት። እንኳን መጣሽልኝ። በቃ አብረን እንሄዳለን። አይ ግን እኔ ብቻዬን እሄዳለሁ። አንቺ ብዙም መንቀሳቀስ የለብሽም። አንተን በደንብ ተንከባከባት። እሺ እሺ። ፊትን ቅባት ምናምን ነገር አበስ አድርገው አሸው መስለክ ነይ የሚልች ዝም ብለሽ የጠየኩሽ አትመልሽልኝ? ቃላት ጥያቄ እኮ ነው። ወይ ተጣልተናል ወይ አልተጣላንም በይኝ። አንቺ እኮ ስታወሪ እኮ ጥያቄ አይደለም መልሱንም ነው የምታወሪው። እኔ እኮ እነግርሻለሁ እያልኩ ዛሬ ነገ እያልኩ ነበር። ምንድን ነው እነግራታለሁ ብለሽ የረሳሽ? ስጠቃት ደግሞ ሳያት ደግሞ ሳጣት ደግሞ ጤነኛ አትመስለኝም እና ደግሞ ያልወጣላት ፍቅር ያለው ይመስለኛል ምናምን። ምንድን ነው ያልሽው? ቤትዬ እኔ ታውቂኛለሽ፣ አፉን አስያዝኩት። ይኸውልህ ቤትዬን መተመት መናገር አትችልም። እሷ ደግሞ በጣም የምወዳት እህቴ ነች እና ቤተሰባችን ባል እንደዚህ እንዳትል ብዬ ሰፈርኩት። ቤትዬ ጥሩ አደረግኩ አይደል? እውነት እኮ ይሄ ደፋር ዘጋይ ሰሚኛለሽ። ለልጁ የማይሆን ነገር ቀበጣጣሽ ልክ ከሆነ በአሁኑ አለቅሽም። እሺ ወይዘሮ ሉሊት። ፈጣሪ አውጣኝ። ቤት እኮ ስንት በር እንዳለ ራሱ ማጥፋት ነው የከበደኝ። አንቺ ያምሻል እንዴ? ደግሞ አቅም እንዳለው ሰው ተሳድበሽ ትሮጫለሽ። በዛ ላይ ደግሞ ቦርሳሽን ጥለሽ ነው የሮጥሽው። ደግሞ እኔ እናት ነኝ። እሺ ማንም ወንድ ነው ሊላክፈኝ አይገባም። ለነገሩ ልክ ነሽ። ኤርፋታ የዲኤን ውጤቱ እንደደረሰ ሄዳ አመጣች። ዳግም ለኤርፋታ ስልክ ደውሎላት እናቷ ልጇን ለማየት ጉልት እንደወጣች ሲነግራት አሁን መጣው ትላለች። በዛውም ቤተክርስቲያን ብላ ከባሏ እነ ገኒ ጋር ስትመጣ ገኒም በደስታ ትቦርቃለች። አብረውም ቤተክርስቲያን ሄደዋል። ወይዘሮ ሱዛን ሴት ልጇ ወንድሟ አባቷን እንደገደለ ነበር የምታውቀው። ዛሬ ግን እውነቱን አውቃለች። እናቷ እንደሆነች የገደለችው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላማችሁ ብዝዝት ይበል። በዓለም ዳርቻ ያላችሁ በሞላ ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ በቅንነት ተቀላቀሉን። ላይኳን ገጨት አድርጉልኝ። ሐረግ ክፍል 102 ኤርፋታ ስልክ ተደውሎላት
የዲኤንኤ ውጤቱ እንደደረሰት ሲነገራት እየተንቀጠቀጠች ምን ትል ጀመር። ምን ነው ችግር አለ ወይ ይላታል ዶክተሩ። አይ ችግር የለም እንግዲያውማ ያው ያላንቺ ማንም እንደማይከፍተው ታውቂያለሽ ሲላት ነገ እንደ ጠዋት እንደምትመጣ ነግራው ስልኳን ዘጋች። አቤልም ከሶፋ ላይ ቁጭ ብሎ እግሩን ዘረጋግቶ ከውጭ ስትገባ ምነው ያጎቴ ሚስት ተደናቀሽ መሰለኝ ይላታል። ምን አገባ ትላለች እርፋት። ይመለከትሃል ብላ ቁጭ አለች። ወዲያውም ወደ ቲቪው እያየች ይህን ቲቪ ከዚህ ጋር ሳነሳው ምን ላይ እንደምታ እናያለን የማትረባ ትላለች በሆዷ። ገኒም ቢኒና ዳጊ ሊያጎርሷት ሁለቱም ጉርሻ ይዘው ቆመዋል። የኔን የኔን ይላሉ። እማዬ የኔን ይላል። ቢኒም የኔን ይላል። በቃ የቢኒ ታላቅ ትልቅ ሰው ስለሆነ የእሱን ልጉረስ አይደል ዳጊዬ ትለዋለች። እንደውም ተውትን የበጀ በላለው ስትል እሺ በቃ እንዴ ገኒ ደግሞ ብለው ቁጭ እንደውም ያጎቴን ጉረሽለት እንደውም ዛሬ በጅሻት ቤም እኛንን የምናጎርስሽ አለ ዳጊ። ወዲያውም ቢኒ ብድግ ብሎ ያጎርሳት ጀመር። ዳጊም ተራ በተራ እየተፈራረቁ ያጎርሳት ጀመር ለገኒ። ገኒም ተመስገን አምላኬ እናንተን ሳይኮ ነው ያለብኝ ሀሳብ ሁሉ እርሰት ማረገው። ዳጊ አዎ መርሳት አለብሽ፣ አንቺ ስትደሰች ነው እኮ እኛም ደስተኛ የምንሆነው ይላል ዳጊ። እውነቱን ነው ዳጊ፣ አንቺ ደስተኛ ስትሆኝ እኛም እንደሰታለን አለ ቢኒ። ሆዴን አታባቡት አለ ገኒም። ናቲና ቴራም ሰክረው ወደዛና ወደዚህ እያሉ አስፋልት ላይ ይራመዳሉ። ናቲም አንቺ ቀውስ ቆይ ምንድነው እንዲህ የሚያሮጥሽ ይላታል። እኔማ ታዲያ ለምን እኔ ስሮጥ ተከተልከኝ ትላለች። እኔማ መኪና እንዳይገጭሽ ብዬ ነው። እየተንተባተቡ ሁለቱም ሰክረዋል። ቆይ ታስብልኛለህ ትላለች ቲራ። አዎ እንደምታስበኝ አውቃለሁ። አንተ እኮ ህይወቴን የታደግክልኝ ነህ ትለና ወዲያው ትስቃለች። አንተ ጥሩ ሰው ነህ፣ የሆነ ደስ የሚል ነገር አለብህ። ግን ደግሞ ቆይ ተነስቼ ላሳይ፣ ምንድን ነው የምታሳየኝ ይላታል። እየተንተባተቡ ሁለት ቆይ እንዳትወርቂ ይላታል። እየተንገዳገደች ለመደነስ ትፈልጋለች። ወዲያውም ልትወርቅ ስትል ቶሎ ይይዛታል ወገቧን። እንደዚህ እንዳጎነበሰች ፋታ ይትከየላል ናቲ። ወዲያውም ደግሞ መለስ ብሎ ልቅቅ ያደርጋታል። ምነው ለቀቀኝ? ያማል እኮ መሬቱ ስትለው ሳላስበው ነው አመለጥሽኝ ተጄ ይላታል። አልፈልግም ስልሽ በግድ አጠጥተሽኝ ይኸው አሁን ቤት እንዴት ነው የምንሄደው ይላል ናቲ። አንሄድማ እዚህ ጋር አንተ ከስር እኔ ከላይ ቆሻሻ አይነካኝማ ማለት ነው እንተኛለን። ደግሞ ምን ሆነሽ ነው የምታለቅሽው ሲላት በቃ ከፍቶኛል፣ እኔ ለማንም አልናገርም፣ በቃ ተውኝ፣ ለማንም አልናገርም እያለች መልቀሷን ቀጠለች። ኪቴራ ወይዘሮ ሱዛንም የልጇን በር ታንኳኳ ጀመር። ወዲያው ስታንኳኳ ማን ነው ሲላት እኔ ነኝ ልጄ ትላለች። ደግሞ ምን ፈልገሽ ነው አተኝም ወይ ይላል። እባክህ ልጅና ትንሽ እናውራ። ዲያራ ጠዋት ትምህርት ቤት ብላ እንደሄደች አልተመለሰችም። ስልኬንም አታነሳም ማለት ወዲያውን ከፍቶ ማለት የተናገርሻት ነገር አለ እንዴ? ምን ተፈጥሮ ነው አለ ናኦል። ተፈጠረኝ ስማይ ነው ቻው ብኝ ሄደችው። ሹፌሩ ደውሎልኝ መንገድ ላይ እንደወረደች ነው ትምህርት ቤት እንዳልገባች ነው የነገረኝ። ሰዎችም ይፈልጓት ሊያገኟት አልቻሉ። ስደውልም አታነሳም፣ አንዳንድም ትዘጋብኛለች። ግን አንድ ጊዜ ደህና ነኝ አታስቢ ብላ ቴክስት አደረገች። እህቴማ የሆነ ነገር ሳትሆን እንደዚህ አትሆንም፣ የሆነ ነገር አጋጥሟት ይሆናል አለ ናኦም። እስቲ እሱን ተውና በአንዳ ስልክ ደውልላት ታነሳች አለች እናትዬ። ዲያራም ስልኳ ሲጠራ ወንድም ስልኬን ላንሳ ተውኝ አለች። ወደ ስልኳን ስታነሳ ወንድሟ ነበር። ወንድሜ አለች። እህቴ የት ነው ያለችው እስካሁን ድረስ ሲላት የሆነ ደስ የሚል ቦታ ነው አንተምና ትወደዋለህ ብላ ከከከከ ብላ መሳቋን ጠጥተሻል እንዴ ይላታል። ወንድሜ እንዳትቆጣኝ ትንሽዬ ነው የጠጣሁት። እናቴም የሆነ ሊያዋራት ይፈልጋል። እስቲ ተወኝ ወንድሜ እኮ ነው የደወለው። ወንድሜ ትላለች።
ከማን ጋር ነው ያለሽው እህቴ? ቶሎ በይና ንገሪኝ ያለሽበትን ሲላት፣ ወንድሜ አሁን ብቻህን ለምን እንደሆንክ ገብቶኛል ትላለች። እስካሁን ሳላውቅ ለተናገርኩ እስካሁን ሳላውቅ ለተቆጣሁ ይቅርታ አድርግልኝ ወንድሜ ትላለች። ይቅርታዬን ተቀብለህኛል ወይ? ይቅር በለኝ ወንድሜ ስትለው፣ አንቺ ምንም ብታጠፊ ተቀይሜሽ አላውቅም። አሁን ያለሽበትን ንገሪኝ፣ ከዚህ በላይ አታስጨንቅኝ እባክሽን ይላል። እሺ ወንድሜ መተህ ታቅፈኛለህ፣ አይዞህ ትለኛለህ፣ ልክ እንደ ልጅነታችን አስከሬም እንቀማማለን፣ ንገረኝ ወንድሜ ትላለች። ወንድሜ ትወደኛለህ አይደል? እኔም እኮ በጣም የምወድህ ወንድሜ፣ አንቺ ብቻ ያለሽበትን ንገሪኝ፣ የፈለግሽውን ነው የማደርግልሽ ይላል ነው። ምን እንዳደረግሻት አላውቅም፣ ግን ምን ተፈጥሮ ነው አለችህ? የት ናት? ምን እንደተፈጠረ ራስሽ ወቂው አላውቅም ብሏት ልብሱን ሊቀይር። ሰማህ አይደል እህቴ፣ ወንድሜ ሊመጣ ነው፣ የፈለግሽውን ነገር አደርግልሻለሁ ብሎኛል። የስ አለች። አንዴ ስትቀመጥ፣ አንዴ ስጨፍር፣ አንዴ ሲያስቀምጣት፣ አንዴ ወደዛ ወደዚህ ሲሉ በመጨረሻም ቁጭ እንዳሉ ወዲያው ስልክ ይደወላል። እህቴ የት ነው ያለሽው? ደርሻለሁ ይላታል። ተሻግሬ መጣሁ ብላ ናቲም እህቴ በተደጋጋሚ እየደወለች ነበር። በቃ ሂጂ እኔም ልሄድ አላት። ወንድም ያደርስሃል ስትለው ፊቱን እየከለለ እንዳያየው እንደምንም ብሎ በቃ ሂጂ አንቺ እኔ ልሂድ በዚህ ብሎ ሲሄድ ናታን ምን አይነት ልጅ ነው ደርቅ ካለ ይመለስ ያለች እሷም መንገዷን ኤርፋታም ቤት እያስተካከለች በጠዋት ተነስታ ቆይ አሁን ምን ብዬ ነው ከስራ ልቀር ነው የምለው አሞኛል ብለው ደግሞ ወደ ሆስፒታል ይወስደኛል ምን ላድርግ እያለ ማሰቧን ወዲያው ስልክ ሲደወልላት አነሳችና ሄሎ ዳጊ አለች። በሰላም ነው በዚህን ሰዓት ስልክ የደወልከው ስትለው አዎ አትደንግጪ አንቺ በሰላም ነው ይላል ዳጊም። ገንዬ እንዴት ናት? አንድ ቀን መጥቼ አያታለሁ ብዬ ነበር በድጋሚ ግን አሁን ላይ ከቤት መውጣት አልቻልኩም ስትል ደህና ናት ጤናዋን ግን ብሎ ትናንትና አንቺ ነው ያለው ብላ ጉልት ወጣ ነበር። ምንም ሳይሻላት ጉልት ወጣች አለ የእርፋታን። አዎ ሁሌ ታልወጣሁ እያለ እያስቸገረች ነው። ጊዜ ካለሽ ካላስቸገርኩሽ መተሽ ታያታለሽ። አረ ምን ችግር የለው እንደውም ዛሬ መጥቻ አያታለሁኝ። እውነትሽ ነው ትመጫለሽ? በቃ ለእናቴ አልነግራትም፣ ሰብራይዝ ነው የምናረጋት። ግን ደግሞ እንዴት ነው መውጣት የምችለው ብላ እያሰበች አምላኬ ባክህ እርዳኝ ብላ ፈገግ አለች። ወዲያውም እየሮጠች ወጥታ ነጠሏን ለብሳ ቀሚሷን ቀይራ ተመልሳ ወረደች። ገኒም ቤቱን እያጸዳይ ሶፋ እያረጋገፈች ነበር። ወዲያውም የእርፋታ መጥታ ዳጊም ስልኩን ይዞ ቁጭ ብሎ ቀና ሲላይቷት ፈገግ አለ። እሷን ፈገግ ብላ በእጇ ምልክት አሳየችው። ወዲያው ገኒ ዳጊን ተነስ እያለች እያረገፈች ነበር። ሶፋ ተነስ እያለች በሶፋው እየመታችው ነበረ። እሱን ፈገግ ይላል። ወዲያውም ወደኋላ ዞር ስትል ሳቅ ስትሰማ ደንግጣ ወይ በህልሜ ነው በውኔ እርፍዬ መተሻል አለች። በአሁንሽ ነው ገኒ እሳይ ብላ እጇንም ፊቷንም ሳመቻት። ገኒ ቤተክርስቲያን አንቺንም ልይና ወደ ቤተክርስቲያን ሄዳለሁ ብዬ ነው እሳይ እንኳን ደህና መጣሽ ብላ አሁንም መሳሟን ቀጠለች። በቃ አብረን እንሄዳለን ቤተክርስቲያን እንኳን የመጣሽ አለች። በቃ ነጠላ ልልበስ ብላ ገኒ ወደ ውስጥ ገባች። ወደውን ለብሳ ወጣች። ገኒ በጣም ደስ ብሏታል። ዳጊንም በቃ አብሬያችሁ ልምጣ ወይ ሲላት አዎ ይህና ሸው መሰለ ፊትን ቅባ አርግና ቅባቱን ና ስትለው መጣው በቃ እየሄዳችሁ ጠብቁኝ ይላል ዳጊም። ሉሊትም ግቢ ውስጥ ቁጭ ብላ የሀፌዝ ያዘዛትን ግቢውን በካሜራ እየቃኘች ነበረ። ከዛም ቤዛ ከውስጥ ወጥታ እንዴ ወዴት ነው በጠዋቱ ነው ወይስ ከልጁ ተጣላችሁ ትላታለች። ቤዚም ወይ ሉሊት ሁሉን ነገር ጠይቀሽ እንዴት ትችዋለሽ አለቻት። ቀላል ጥያቄ ነው እኮ ተጣልተናል ወይም አልተጣላን አለች ሉሊት። አንቺ እኮ ስታወሪ ጥያቄ ብቻ አይደለም መልሱንም ነው፣ ስለዚህ እኔ መመለስ አይጠበቅብኝም ስትላት ተጣልታችኋል ማለት ነው ትላት። አይ ቤዝዬ ከተጣላችሁ ሲቅርብሽ ምን ይመስላል መሰለሽ፣ አይ ከኔ ጋር ዛሬ እነግርሻለሁ ብዬ እኮ እኔ ምንድነው ሳትነግሪኝ የረሳሽው ትላታለች ቤዚ። እንደውም ባለፈው የመጣለት
የስፖርት የሚያስተሻሸጥ ልታነቅ ነው ልሞት ነው ያለች ቀን ከዛ ከላይ ስወርድ አይኑ ይቁለጨለጫል፣ ቤቱ ሁሉ ያያል። ከዛም በኋላ እኔ ቁጭ ያልኩበት ጠጋ ብሎ ሊመክረኝ ፈለገ። ከዛስ እስቲ እጅሽን ልየው ከፍቶ ሁሉ ሊያዩ ነበር እህህ አለች። ታዲያ ይህን ሁሉ ለእኔ ለምንድን ነው የምትነግሪኝ? ትላታለች ቤዚ። ጣና ሲገባ ሲያይሽ አሳዝነሹ ይሆናል ስትላት፣ አይ ጤነኛ ልጅ አይደለም፣ እንዲሁም ምን አለ መሰለሽ ሳያት ስቀርባት ጤነኛ አትመስለኝም ብሎ አለኝ ትላታለች። ቀላል ሰው አይደለሁም። ወዲያው እየተንተባተበች ወዲያው አፉን አስያዝኩት ትላታለች። አደል አስያዝሽው አደለ ብላ አጨበጨበችላት። ወዲያው ሳቀች። ቤዚ በአሁኑ ለልጁ ቀበጣጥረሽለት ከሆነ በአሁኑ አለቅሽም ወይዘሮ ሉሊት ብላት ጥላት ሄደች። ወይዘሮ ሱዛንም የልጇን በር ተካካለች፣ ግን አትከፍትም። ጤራ እባክሽ ልጄ ክፈችልኝ፣ እስቲ የሆንሽውን ንገሪኝ፣ ማነው ልጄን እንደዚህ ያስቀየማት ትላለች። ጤራም እባክሽ ተይኝ፣ መውጣትም መናገርም አልፈልግም ትላለች። እባክሽ ልጄ ማነው እንደዚህ ያስቀየመሽና የተናገረሽ ንገሪኝ ትላለች። እናትም ከውጭ ሴም ወደ ቤዚ ክፍል ገብታ ቤዝ ትላለች። እስካሁን ከስፖርት አልተመለሰችም እንዴ ብላ ስልኳን አወጣችና ለዳጊ ደውለላታለች። ዳጊም ምን አዲስ ነገር አለ ልጅቷ አወራችሁ ወይ ስትለው፣ አይ አላወራችኝም፣ ቆይ በኋላ ደውልላታለሁ፣ አሁን ከቤተሰቦች ጋር ቤተክርስቲያን እየሄድኩ ነው ይላታል። እሺ ዳጊ በኋላ እናወራለን፣ በኋላ ደውልልሻለሁ ብለው ፋታም ከቤተ ክርስቲያን ሆና እባክህ ፈጣሪ ይህንን ነገር አርቅልኝ፣ ከናቴ ጋር የምገናኝበትን መንገድ አታጥብብኝ እያለች ጸሎቷን እያደረገች ነበር። ገኒም ልጄን እንደ ውሃ እንደጠማችኝ ከቤት በጠዋቱ ስላመጣልኝ ምስጋና ይገባሃል፣ ከገባችበት ችግር አንተ አውጣት እያለች ጸሎቷን እያደረሰች ነበር። እና ኤርፋታም ከቤተ ክርስቲያን መልስ እየተጫወቱ እየተሳሳቁ ተመልሰው ግማሽ መንገድ ሲደርሱ ቻው ብላ ተለያዩ። ለምን ከኛ ጋር ቁርስ በልተሽ አትመለሽም ስትላት ገኒ ወደ ቤት መግባት አለብኝ አለቻት። እሺ በቃ ደህና ወይልኝ ብላ ዞር ብላ አይታት ልጄ ከሳች መሰለኝ ትላለች ገኒ። ወዲያውም ከነሱ ከተለየች መንገዷን ቀየስ አድርጋ ወደ ሆስፒታል ዲኤንኤዱን ውጤት ልታመጣ ገሰገሰች። ቤዚም ሔዋንን ልጠይቅ ነበረ ከቤት አወጣጧ። ከዛም መንገድ ላይ ቆማ ያሳለፉት ትዝታ ትዝ አላት። ሲሯሯጡ ቦርሷን ጥላ ስትሮጥ አንቺ ያምሻል ወይ? ቦርሳሽን ሁሉ ጥለሽ ነው የሮጥሽው፣ ታዲያ ምን ላደርግ ትላታለች። ቆማ በትዝታዋ ሄደች። ወዲያውን ስልኳን አውጥታ እንዴት ነህ ናኦሜ ትላለች። የሄድሽበት እንዴት ሆነ ሲላት ምንም ነገር አላገኘውም፣ ፖሊስ ጣቢያም ሄድኩ ምንም ነገር የለ፣ የምትኖርበትን ቤት ሄድኩ እንደዛው ትላለች። እናም እዛውም አካባቢ የሚያውቃት ሰው ካለ ብዬ ፎቶዋን እያሳየው ጠይቄ ነበር፣ ማንም ያውቃት የለም ስትለው ለምን ፎቶዋን አባስተን እየለጠፍን አንፈልግም ይላታል። ጥሩ ሀሳብ ነው፣ በቃ ከስራ ስትወጣ ትላለች ቤዚም። እነገኒም ቁርስ እየበሉ ኤርፋታ እኮ ልጅ መጣችለት ትለዋል ለቢኒ። እኔ ጠዋት ሳቀሰቅሱኝ ጥላችሁኝ ሄዳችሁ ሲላት ነበረ። እኔ መቼ ትዝ አልከኝና እኔ ራሴ ልጅ ስትመጣ ምኑንም አላወቅኩትም ትላለች። እኔስ መቼ ታየሁሽ ይላል ዳግም። አዎ ልጅ እኮ መጣች ስትል እዚህ መጣች ይላል ቢኒም። አዎ መጣች ትለዋለች። እኔ እኮ ባለፈው ስልክ ደውላት አላነሳችም፣ እኔም በአጋጣሚ ነው ያነሳችልኝ። ደግ አደረክ ዳጊ ይላል። ኤርፋታም የዲኤንኤ ውጤት ይዛ እቤት ውስጥ ገብታ ለመፍታት እየተዘጋጀች ነበረ። ውጤቱስ ምን ይሆን? ምን ሆኖ ታገኘው ይሆን? የዛሬው በዚሁ አብቅቷል። ቀጣይ ደግሞ ምን እንደተፈጠረ እናያለን። መልካም ቆይታ ይሆንላችሁ።